ማየ ሰላም እና ዳጣ ግን እናትና ልጅ ነው። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴ ማየ አልቆጣሽ ማርሽኝ እንዴ? ችግር አለ ብታዳምጪኝ። ምክንያቱም ማየ እስኪ ቤት ውስጥ ምን እንደምታደርግላት ይሄ በደንብ ባለፈው ራሱ ወይኔ መጣችኝ ዳጣን በተኛችበት አንቃት አልወስድ አልኳት። አላምንልሽ አልኩ አይደል? ይቺን እኮ ማጣፈጫ ውሸትሽ ናት እማዬ። እኔ እኮ አልዋሽም ባሽችም አላውቅም። እስኪ በደንብ ያቸው ማየ ይመሳሰላሉ እኮ በዛ ይነው በጣም የሚዋደዱት። አሁንማ በቃ ማየ ብታይ ምግብ እኮ ተደብቀ ለሳ ብቻ ነው የሚሰጡት። እና በርቀት ወልዳት ነው ይሄ ርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደች? እንዴ ማየ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቱ ፍንጡን አታስቢ። እኔም አንቺ ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ነው። ምናልባት በጣም ጥሩ ልጅ ስለሆነች እና ስለምታግዛት ይሆናል የምትወዳት። እሺ ማየ ግን በቃ አንቺ ነገሮች አትደቂሽ። ኤቢ ምንድን ነው? እንዳትቆጪ እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እባክሽ እዚህ ቤት ውስጥ መቅሰፍት እንዳትወርጅብኝ እንዴ። ሲሚልሽ ያከባሽ የወለደሽ ምን ያደርግሻል የሚለው ተረት የሚሰራው ላንቺ። ምን አለበት አስሩን ነገር ባታስቢ። በቃ ቁሚ። ምን ይገትርሻል? ራስን በያቸው። ሁላችሁም ስነ ስርዓታችሁን ያዙ። የምን ባህል ነው እሱ? ሲጀመር ይሄ ቤቢ ሻወር ሳይሆን የአጥሮፋት ትስማሽ ነው ፕሮግራሙ። እማዬ ምንድነው የአጥሮፋት ትስማሽ? ይሄ እኮ ቤቢ ሻወር ነው። እማዬ ልክ ናት። ይሄ የአጥሮፋት ትስማሽ ነው መሆን ያለበት። የእኛ ባህል ነው። የራሳችሁን ይሻላል እንዴ። ቤቢ ሻወር ግን የማን ነው? የእነ ምጥን ነው? አይ እንደሱ አይደለም ውሃዬ። ይኸውልሽ ቤቢ ሻወር የፈረንጆች ነው። የእኛ ደግሞ የአጥሮፋት ትስማሽ ነው የሚባለው። እናንተ ራሱ እኮ እንደዚህ መልበስ አልነበረባችሁ። አይ እንግዲህ የምን ያጥራፋት ትስማሽ ነው? በቃ ሲጀመር ውሃኛ አጥራለን። አዎ ግን ወፋው መጣ ከዛ ይት ጋር ተቀመጣለች። ሰማላችሁ ልጆች? ይሄ ባህል የራሳችን ባህል። አጥሮፋት ትስማሽ ነው የሚባለው። ከኛ የተረፈውን ነው ፈረንጆች የሚያከብሩት። እንዴ እናንተ እኮ ሲጀመር እንደዚህ መልበስ አልነበረባችሁ። በአገር ባህል አምራችሁ ደምቃችሁ ነበር ማክበር የነበረባችሁ። አይ ግድ የለም ልጆች ናቸው አይደንግጡ። መቆጣት ጀመረ ማለት ነው። ሰላም እባክሽ ልጅሽ አባት ንገረኝ እያለችው አብይም ሁሉም ሰው እየጠየቃት ነበር። እሷ ግን እኔ ከወለድኩ በኋላ አሳውቃቸዋለሁ እባካችሁ አሁን ምንም ነገር አትጠይቁኝ እያለች ነበር። እና ሰላምዬ እባክሽ ልጅሽ የልጅሽ አባት ግዴታ ነው ማወቅ አለብን ንገሪኝ ስለው የወለዱ የምወድ ቀን እዛን ቀን ሁሉ ነገር እነግራቸዋለሁ እባካችሁ አታስጨንቁኝ እያለችው ነበር። ደረጀም እባክሽ ሰላም በትዳሬ መጠርጠር በጭራሽ ሰልችቶኛል እና ሰው ብዙ ነገር እያወራና ብዙ ነገር እያለ እንደሆነ እየነገረቻት ነበር። ማርቲ እኔ ሰወሬ ምንም አይመስለኝም፣ ነገር ግን አሁን ምንም ነገር ልላቸው አልችልም፣ እባካችሁን ይቅርታ አድርጉልኝ። ጋሼ አንተም ይቅርታ አድርግልኝ፣ የትዬ አንቺም ይቅርታ እና የልጄ እውነቱን ማናገር የምችል ከሆነ እዛ የምወልድ ቀን እውነቱን እነግራችኋለሁ እያለችው ነበር። እና ይሄንም ማናልችልም በጭራሽ እባክሽ ሰላም ምንም ነገር አትፍሪ፣ እስቲ የምናውቀው ሰው እንኳን ቢሆን እኮ ችግር የለውም እባክሽ ንገሪን እያለቻት ነበር። እሷም አልናገርም ስትለው ደረጀ እጅግ በጣም እናድዳል። ቆይ ችግሩ ምንድን ነው? እኔም እየጠራጠርሽኝ ነው ሰላም፣ ለምንድን ነው እውነቱን ማትናገሪኝ? ማንም እንድትናገሪ እንፈልጋለን፣ ግን ለምንድን ነው መጥፎ ነገር እንድናረግሽ የምታስገድጅኝ እያለት ነበር። ጋሺ በተፈጠረው ነገር እውነቴን ነው ይቅርታ እየጠየኳችሁ ነው፣ ግን እባክህ ይቅርታ አድርግልኝ፣ ግን የማውቀው ነገር አሁን ምንም ነገር ልላችሁ አልችልም ብላ ስትናገር ደረጀ ይናደዳል። ናታና ዳጣ አንድ ላይ እያወሩ ነበር እና ልክ እያወሩ የኔ አባት ስላኔ አባት ለአብይ ነግራታል እንዴ ብላ ስታወራው እውነቱን ነግራት ብቻ እንዳሆን እያለችው ነበር። እና ከዛ እንደ አጋጣሚ ውሃ ድንገት ስትመጣባቸው ውሃ ምን ሰምተሽ ነው ብላ ስትጠይቁ አይ ምንም አልሰማሁም እኮ እያለችው ወሬውን ታስገይዛለች።
እንግዲህ ውሃ ከማሽኑ የምትሰማውና የምታነገር አንዳንድ ነገር ቦታ አስጠው ማለት ነው። እና አይ ስለ አንቺና ስለ ምጥን ነበረ ስናወራ ነበረ። ምጥን ምግብ ስላችንም አንቺ ነሽ። አዎ እሱን ነው የሰማሁት እያለችት ነበር። እና ናታም አብይ ምን እንደምታደርጉ ሳውሩ ነበር። እና ሁሉ ነገር የእሷ ጨዋታ እንደሆነና ያቀነባበረችው እሷንም ጭምር እያሰበ ነበር። ውሃ ነገር ስታወራ ይስጋሉ። በአሁን ልጅና ተጫዋች ከዳታ ጋር ከምጥን ጋር እያለቻት ነበር። ዳታ እዛ እሺ ብለን መጫወታቸውን ይቀጥላል ማለት ነው። ናታን በጣም ፈርቶና ተጨንቆ ነበር። ናታን ግን እንደዚህ እስካሁን ተደባብቀን አብረን እንሆናለን ቅጠኛ አንድ ነገር ከሰማችሁ አብይ ትነግራለች። አብዩ ደግሞ ታውቃለች ቤቱን በአንድ እግር ታቆማለች እና ማድረግ አለብን አርቀን ማሰብ ነው እያለችው ነበር። እና ምንም ቢፈጠር እኔም ልንገቡንሽ እኔ ዳጣ መቼም ቢሆን አልተውሽም፣ አንቺ መቼም ቢሆን እንዳትተኝ እባክሽን እያላት ነበር። ደረጀ ሰላም በጣም አብዝተሻል። ቆይ ምንድን ነው ህፃንሽ እንዴ? የምናውቀው ነገር ልንረዳሽ እየሞከርን ነው፣ ግን አንቺን መናገር አልፈለግም ትያለሽ። ቆይ ችግርሽ ምንድን ነው ብሎ ይጮህበታል። አቤት ደረጀ ልጁ ያንተ ነው ያለችው ቀን ምን እንደሚፈጠር ማወቅ ጓጓ እኔ ራሱ። ምክንያቱም ሰላም ያረገዘችው ከደረጀ ነው። ደረጀ በጣም ሰክሮ ስለነበረው ከሱ ነበር ያረገዘችው እና ፈልጋም እንዳረገዘችው እትዬ ወይም ደግሞ ማርታ ለሰላም ያላት ፍቅርና እንክብካቤ ልዩ ነበር። ነገር ግን ከዛ በኋላ ይህ ነገር እንደፈጠረችውና እትዬ በቁማ እንደቀበረችውም ጨምር ነው የምትረዳው። ምክንያቱም ትክክለኛ የልጁ አባት ማወቋን በጣም ጓጉታ ነበር። ማርታ የልጁ አባት ደረጀ እንደሆነና እና ዳጣ የሷ ልጅ እንደሆነች እንዲሁም አባቷ ደረጀ እንደሆነ ሲሰማ አብይ ከመጀመሪያ ጀምራ ተጠራጥራና ተናግራ ነበር። ይህን ሲሰማ ማርታ በጣም የምታምነው የገዛ ሰራተኛ እንደ ራሷ እንደ ልጇ እንደ ቤተሰብ አይታ የምትቆጥረው ለሷ ቤቢ ሻወር እና እንደውም ለሷ ከእናት መሆነ ልክ እንደ እናት ስትንከባከባት ማንም ሰው የሚያደርግ ነገር ጠሩ ስታደርግ ነበር። ነገር ግን ከባላ እንደረገዘችና የልጁ አባት ባላ መሆኗን ስትሰማ እናፈልገም እንደረገዘችው ደረጀ ወይን ጋሺ ወይን ደረጀ በጣም ሰክሮ ስለነበረ አንቺ መስዬ እንደነበረው በጭር ነገረችው። አይ በስጋር ብቻ ሰው ቀን የተመኘ በስጋር ነው ያደረገው፣ ይህንን በጭራሽ ሊቀበለው አንችልም ስትለው እና የልጁ አባት ደረጀ መሆኑን ጎረቤቱ አካባቢ መጠርጠሩ ልክ ነበር ማለት ነው። እና ልጄ አብይም ስትናገር የነበረው እውነት ነበረው ብላ ማመን እጅግ በጣም ይከብዳታል። ህይወቷ ከባድ ይሆንበታል። ምክንያቱም ስታምናት የነበረው እንደ ልጅ ስታያት ብዙ ነገር ስትሆንለት የነበረው ከባልሽ ነው ያረገዝኩ ብትላት ምን የምትፈጠር ይመስላችኋል? እና ለሰላም ቤቢ ሻወር ለማዘጋጀት ሁሉም ሰው ጎንበስ ቀና እያለ ዲዛይን እያደረገው ፊኛ የነፉ ሁሉም ሰው ደስ ብሎት ነበር። ዳጣም አብይ ደግሞ ናታን እንደማተሻሻት ወይም ደግሞ ደስትነቃቆ ዳጣ ኩስቱር ብላ እያየችው ነበር። አብይ ያርክሽ ነው ረፍ እንጂ ድቃቅ እያላት ነበር። ናታን በቃ አንድ ላይ ፎቶ ተነሳ ኢንስታግራም ላይ ለቃለሁ ስትል ምን ለማለት ፈልገሽ ነው እያለች ዳጣ ግን በጣም ተናዳ ስታየው ነበር። የማውን ነገር አትቀባጥሪ፣ ችግር ካልፈጠርሽ አይሆንልሽም ማለት ነው፣ እባክሽን ተይኝ በቃ ብቻዬን እያላት ነበር። እና እሱም ስላት ቆይ ለምንድን ነው እኔ ብዙ ነገር የምጠይቃት ነገር አለ ሰላም፣ ለምሳሌ የልጁ አባት ማን እንደሆነ እጠይቃታለሁ እና ብዙ መጠየቅ የምፈልገው ነገር አለ። ቆይ አንቺ ምን አገባሽ የሚመለከት ነገር ውስጥ ለምን ትገባለሽ እያላት ነበር። ቆይ ለምንድን ነው የማይመለከተን? የልጁ አባት እኮ ግዴታ ልትነግረን ይገባል። ስለዚህ ብዙ የምጠይቃት ነገር አለ ስትለው ነበር። ናታን እኔ እናንተ እንደዚህ ተጋብተን አንድ ቀን አንድ ላይ እንደዚህ ቤቢ ሻወር እናዘጋጃለን አይደለም ስትለው ናታን እባክሽ ተይኝ በቃ ብቻዬን ተይኝ ራቅኝ እያላት፣ እሷ ግን እሱን ለመቅረብ ስትሞክረው በጣም የማውን ነገር ስትናገር አንቺ ምን አገባሽ ስለሆነ እያለቻት ነበር። እና ደረጀና ማርታ ሰላም ስትወልድ እንግዲህ አባቷ ማን እንደሆነ ትነግረናለች። ከዛ በኋላ ሁላችን እረፍት እናደርጋለን ስትለው ነበር። እና ለሰላም ቤቢ ሻወር እያዘጋጁ እንደሆነ በቃ እኔም እንዳለው አርጋችሁ ደም ቆጥራችሁ
እዛ አዘጋጁ ስለነበር ዳሪም አታዝም፣ ቆንጆ አድርገን እናስደስታታለን። የመጨረሻው ተቀርባለች ልትወልድ። ስለዚህ ደስተኛ ተገን ልጆቹ ራሱ በዚህ አጋጣሚ ደስ ብሏቸዋል። ፕሮግራም በማዘጋጀት ራሳቸውን ጠምደዋል እያለችው ነበር። አይ ጥሩ ነው በቃ ለእኔም ሰላም በልኝ፣ ሁሉንም ደስተኛ ሆናችሁ አሳልፉ ብሎ እሱ ወደ ስራ፣ እነሱ ግን ቤቱን ሞቅ ሞቅ እያደረገው ሰላም ሰርፕራይዝ እያደረጋታል ማለት ነው። ሰላም ሰርፕራይዝ ትሆን በጣም ደስ ብሏት ማርታ አራሳ ላይ ግቤ የገባች። በነገራችን ላይ እናንተ ሰላም ግን የእውነት ፊልም ለድራማ ሳይሆን የእውነት እርጉዝ ትመስለኛለች። የምረምን እስቲ እናንተ ገምቱ። እኔ ግን የእውነት እርጉዝ ነች ብዬ ነው የማስበው። ቁም ነገር እንጃ ወደ ምናምን ሙልታለን። አሁን ለፊልም ምናምን ጨርቅ ምናምን ይወጥፋሉ አይደል ለድራማ። ነገር ግን የእሷ እርግዝና እውነት መሰለኝ። ቅቤን ተቀባች፣ ገንፎ በጣም ደስ ያለ እንደዚህ አንድ ላይ ቤተሰብ በማክበሩ ሰላምዬ እጅግ በጣም ደስተኛ ሆናለች ማለት ነው። ነገር ግን የሰላም እርግዝና እውነት ነው ወይስ ውሸት ነው ብላችሁ ታስባላችሁ? እኔ ግን እርግዝና እውነት ይመስለኛል። ሆዳሙ ልት ብሏል። እኔ እንጃ ጨርቅ ምናምን በሆን ይጋደዳል ምናምን እና አበይ ደግሞ እንግዲህ ናታን አንዳንድ ጥያቄ እየጠየቀች ይሄማ ማይ ምንድነው ስሙ ራሱ አልተያዘልኝ። በቢሻሮ በእኛ ሰው በፈረንጆች ናቸው፣ በእኛ ሰው ሌላ ነው ብሎ ስጠሩን። ለማንኛውም ምንም ኬክ ብቻ ይኖር እያለች ነበር እና አንድ ላይ ተሳስበው ሁሉም ሰው ደስተኛ ሆኖ አንድ ላይ እያከበሩ ነበር በቢሻሮ ማለት ነው። እና በዚህ አጋጣሚ አንድ ላይ ተመግበው እየተጫወቱ ጊዜ ያሳልፋሉ። የሰሩትን ገንፎ አንድ ላይ ተሰብስበው ገንፎ ታውቃላችሁ፣ አንድ ላይ ተሰብስባችሁ ስትበሉ